ዳጣ በተፈጠረው አስደንጋጭና ከባድ ነገር ልቧ ተሰበረ። የናታን አባት ደግሞ አስደንጋጭና ከባድ መልስ ሰጠ። ወይዘሮ ማርታ እጅግ በጣም በሚያሳዝንና በሚያናድድ ሁኔታ በገዛ ቤቷ ተዋረደች። እሷም ደግሞ ወይኔ ጉዴ፣ የዛሬው ጉድና ታሪክ እስከ መቼ ድረስ ሊረሳም አይችልም። ደሬ ያለው ነገር ትክክል ነው። እኔ የሴት እናት ልጅ ሁኜ መታገስና ትዕግስት ማድረግ ነበረብኝ ስትል ደረጀን ደጋግማ ይቅርታ ብትለው፣ ሀይ ማርቲ፣ እኔን ታዋረርሽኝና ታቃጠልሽ በኋላ የምን ይቅርታ ነው ብሎ ጮኸባት። የናታን አባት ያልተጠበቀና አስደንጋጭ ነገር ሲናገር፣ ማርታ ምን ሆነሻል? ክብርሽን ጠብቂ እንጂ ልጄ ናታንን በወደውና ብሳሳለትም እሱ የማይፈልገውንና ደስ የሚለውን ነገር በፍጹም ላደርግ እኮ አልችልም። ናታን አንዱና ብቸኛው ልጄ ነው። በህይወቱ ላይ የተሳሳተ መንገድና የማይሆን መንገድ ላይ ሆኖ እንዳላየው የአባትነት ድርሻዬን እወጣለሁ እንጂ ይሄ እኮ የህይወት ጉዳይ ነው። ናታን የፈለገውን መርጦ አባዬ ዳሬ ሲለኝ ለመቀበል ዝግጁ ነኝ። በእርግጥ ደረጀና እኔ ብዙ መስዋዕትነትና ዋጋዎችን አልፈን ዛሬ ላይ እዚህ ደርሰናል። ሆኖም ግን በልጆቻችሁ ብንጣመር እጅግ በጣም ደስ ይለኛል። እውነቱን ስነግርሽ ማርታ፣ የልጄንም ስሜት መጠበቅ አለብኝ። ምንም ይሁን ምንም ናታን በእንደዛ አይነት ስሜት ላይ ያለ ፍላጎቱ ድሬና ያለ ፍላጎቱ ጋብቻ ፈጽሜ እድሜ ልኬን ስቃጠልና እድሜ ልኬን ሳዝን ልኖር አልችልም ብሎ ሲላት፣ ወይኔ ጉዴ፣ የዘንድሮማ የባሰ ነው። ምን ጉር ነው የመጣብኝ? አረ ባክህ ባክህ፣ የናታን አባት አቢጌል እኮ እንደምታያት ቆንጆ ናት። በዛ ላይ የሀብታም ልጅ ናት። ሀብተ ንብረቱን እኛ እንፈርምላታለን። እንዲሁም ደግሞ እጅግ በጣም ጠንካራ ሴት ናት። ለናታን የምትገባው እሷ ብቻና ብቻ ናት። እባክህ የናታን አባት፣ እውነታውን ስነግርህ ሁለታቸው ይዋደዳሉ። ልጅህ አንተን ስለሚያከብርህና ስለሚወድህ አቢጌልን እንዲያገባት እንድትመክርልኝ እፈልጋለሁኝ። ወይ ማርቲ፣ ይሄንን ለመናገር ነበር እንዴ ያንን ያክል ጊዜ በጉጉት እፈልግሃለሁ ናቶሎ እያልሽ ስትደውዬ የነበረው? ማርታ፣ አንቺ በጣም ጥሩና መልካም ሴት ነሽ። ለደረጀም ደግሞ ከሚባለው ውብና ልዩ ሴት ነሽ። አሁን አንቺን በፍጹም ማስቀየምም ሆነ ምንም ማለትም አልፈልግም። ሆኖም ግን እውነታውን ስነግርሽ እኔ አቢጌልን እንዳያገባ ወይንም ከእሷ ጋር እንዳይሆን የምወስነው ውሳኔ አይደለም። በድሮ በእኛ ጊዜ ቢሆን እናትና አባቶቻችን ያመጡልንና የመረጡልንን ሴቶች ነው የምናገባው። አሁን ላይ ግን ሁሉም እኮ የቴክኖሎጂ ሰው ሆኗል። ጉዳያቸውን ተራሳቸው ጨርሰው እንዲሁም ደግሞ ለቤተሰቦቻቸው ክብር ሲሉ እንጂ አንዳንድ ቤተሰቦች የሚጠይቁት ከዛ ውጭ አግብተው ወልደው ልጆቻቸውን ይዘው እኮ የሚመጡ ሰዎች አሉ። ናታን ግን እስካሁን ድረስ ከመጽሐፍ ማንበብና ከትምህርት ቤት ልፋትና ድካም ውጭ ምንም ያደረገው ነገር የለም። አሁን ላይ ደግሞ ከእናንተ ጋር በክብርና በደስታ ቢጣመር በጣም ደስ ይለኝ ነበረ፣ ግን የልጅን ስሜት መጠበቅ አለብኝ ሲላት፣ ወይዘሮ ማርታ በገዛ ቤቷ እጅግ በጣም በሚያሳዝንና ልብ በሚሰብር ሁኔታ ተዋረደች። አቶ ደረጀም፣ አየሽ ማርታ፣ ተወልጄ ባደግኩበት ሀገር ያለ ባህላችን ያለ ወጋችን አዋረርሽኝ። መቼም ማርታ ብቻዋን ይሄንን አደረገች ብሎ አይልም። የናታን አባት በእርግጥ አስተዋይ ነው፣ ጀግና ነው። ልጅ እኮ ጥሩ ነገር እንዳፈራለት ይፈልጋል። ትዳር ውጥት ግብት ወይንም እቤት ገብተን በር እንደምንዘጋው አይደለም። አቢጌል ደግሞ ይህን ነገር አልታደለችም። ማርታ፣ አቢጌል ካለችበት የክፋትና የመጥፎነት መንገድ ሁላችንም ልጃችንን መመለስ አለብን እንጂ ናታንን አግብተሽ ካልኖርሽ ብለን የሰው ሕይወት መረበሽና ደስ የማይል ነገር ማድረግ የለብንም። እባክሽ አሁንም ቢሆን የተናገርሽው ንግግር ልክ እንዳልሆነ የናታንን አባት ይቅርታ፣ እንደዚህ ስለተናገርኩኝ እነሱን ከመውደዴ የተነሳ ነው ብለሽ የሆነ መፍትሄና ዘዴ ፈልገሽ
አንቺ ብልሃተኛና ጥሩ ሴት እንደሆንሽ አውቃለሁ። ልጅሽ ጥሩ ነገር ሆና እንድታያት ትፈልጊያለሽ፣ ግን ምንም ማድረግ አይቻልም። እኔም ይሄንን ስናገር አቢጌልን የጠላሁና ዳጣን የወደድኩኝ ብቻ አታስመስዩ ነገሩን። ጊዜው አሁን ላይ በፍላጎት እንጂ በግዴታ የሚሆን የለም ብሎ አቶ ደረጀ የዘወትር ምክሩን ለሚስቱ መናገር ጀመረ። እሷም ደግሞ አቢጌል ናታን ይወደኛል፣ ናታን ያገባኛል እያለች ስላሰከረቻት ያንን ነገር ለመፈጸም ወይዘሮ ማርታ ከሚባለው በላይ ደፋ ቀና ብላ እንደው ቀረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የዳጣ ድራማ እንደቀጠለ ይገኛል። ዳጣና ሰላምዬ እንግዲህ የእናትነትና የልጅነት ስሜታቸውን እያጣጣሙ ይገኛሉ። ዳጣ ወይዘሮ ሰላም እናቷ መሆኗን ባታቅም ግን ሰሞኑን በጣም እንክብካቤ አበዛችባት። ምግብ እያበላቻት እንዲሁም ደግሞ ከአጠገቧ ሁና በናፍቆት እያሻሸቻትና ከአጠገቧ ሁና እየተንከባከበቻት ትገኛለች። መጨረሻ ላይ በጣም በሚደንቅና በሚገርም ሁኔታ ለብቻዋ ምግብ ሰርታ እያጎረሰቻት እያበለቻት ሳለ ዳጣም ደነገጠችና እንዴት ነው ሰላምዬ፣ አንቺ ለራስሽ ራስሽን ጠብቂ፣ የሰሞኑ እንክብካቤ ደግሞ እጅግ በጣም የተለየ ነው። ቆይ ምን አስበሽ ነው እያለች አለቻት። አረ ምንም፣ ምንድን ነው ሰሞኑን በጣም ከስተሻል፣ ፊትሽ እኮ ጎርጉዷል። እንዴ ሰላምዬ፣ ሆስፒታል አንቺ ከገባሽ እኮ እኛ ምግብ እየሰራ የሚበላ የለም። ወይ አቢጌል፣ ወይኔ ወይ ማንም ሙያ ስለሌለው በፍጹም እንደዛ ሊሆን አይችልም እየተባባሉ እናትና ልጅ በጣም ደስ የሚል ፍቅርና ደስ የሚል ሰላም ልጇ መሆኑን ስላወቀች እስከ ዛሬ ድረስ ልጄን እንደዚህ እንኳን አቀፊያት ካጠገቧ ሁኜ ሳልከላከልላት እያለች እጅጉን በጣም ተቃጥላ ነበር። ዳጣ ወደ እነ ምሳሌ ቤት ሄዳ መድብል ፈልጓት ነበርና ናታን ደግሞ የግቢውን ውሃ እያጠጣ ምናምን፣ ከዛ ሰላም ምግብ ምናምን እየሰራች ነበርና ምግብ አቅርቢ ብለሽ ባያት ብላ አቢጌል ውሃ ላከቻት። ውሃ የምሄደችና ምግብ እንድታቀርብ ለሰላም ስትነግራት ዳጣ መንገድ ላይ እየመጣች ነው። እሷ ስትመጣ አቀርባለሁ፣ ከዛ ውጭ ግን አላቀርብም፣ አብራችሁ ትበላላችሁ ብላለች ብለሽ ባያት አለች። ውሃም የተላከችውን መልስ እንደዛ ብላ ለአቢጌል ስትናገር አቢጌል እጅግ በጣም በሚገርም ጉዳይ ሄደችና ከሰላምዬ ጋር መፋጠጥ ጀመረች። ቆይ አንቺ ማን አባሽ ስለሆንሽ ነው እንደዚህ እያልሻለሽው? አንቺ እኮ አንድ ተራ የቤት ሰራተኛ ነሽ አይደል? ስለዚህ ምንም ይሁን ምንም የታዘሽውን በሰዓቱ ማቅረብ፣ አድርጌ የተባልሽውን ማድረግ እንጂ ከዛ በዘለለ እንድነው ብለሽ ጥያቄ መጠየቅ የለብሽም ተባለች። ደነገጠችና ወይኔ ጉዴ ምን እየተካሄደብኝ ነው ያለው? የዚህ ቤትማ ይለያል ብላ እቺ ተራገረድ ስትመጣ እተኛችበት ላይ ድፍት ነው የማደርጋት እያለች ስትዝት ተናዳ ነበርና ምንድን ነው ያልሽው አለችና ይዛ በጥፊ ስትጠፈጥፋት አቢጌል ደግሞ የፊቷ ጨው መሰለና ወይኔ ጉዴ ጭራሽ የማንም መጫወቻና የማንም ሰራተኛ እኔን አቢጌል በገዛ ቤቴ መኖሪያ ያሳጡኛል። ይሄማ ሊሆን አይችልም። እንደዚህ መቃጠልና መንገብገቤ በጣም ያሳዝናል አለችና እናቷ ከስራ ስትመጣ አየሽማዬ ማንም እየተነሳኔ እንዲጠፈጥፈኝና እንዲደበድበኝ እየፈቀድሻለሽው አንቺ ነሽ። አሁንም ቢሆን ይኸውልሽ ዳጣ ናት አይደለ እንደዚያ ያደረገችሽ ብላ ስትላት ዳጣ አይደለችም እማዬ፣ ያው በየው ሰላም ናት እንደዚያ ያደረገችኝ። ሰላምዬ በፍጹም አንቺን ልትመታሽ አትችልም። አሁንም ቢሆን አታምኒም፣ ድሮም ቢሆን አንቺ እኮ እንደዚህ ነሽ አለቻት። እና ታዲያ ምን ተሻለ? ኤቢ እውነት ለመናገር ከቀን ወደ ቀን እየተቀያየርሽና ከቀን ወደ ቀን መክረውሽ ተናግረውሽ ያው መልሰሽ አሁነሽ የዛሬውስ የከፋ ነው። ሰላም ምን አድርጋ ነው የመታችሽ?
ምግብ አቅርቢልኝ ብዬ ስላት ዳጣ ሳትመጣ አላቀርብም ብላ በጥፊ መታች ብላ ለማርታም ስትነግራት፣ ስሚ እማዬ ዛሬ መጨረሻዬ ነው። ዳጣንና ሰላምን ከዚህ ከቤት መንቅረን ማስወጣት አለብን። ያ ካልሆነ በፍጹም እኔ ደስተኛ ሁኜ መኖር አልችልም። አንቺ ደደብ፣ እኔ አባዬን ፈርቼ ነው እንጂ እማዬ ሰላምን ምን አባዬን ፈርቼ ማለት እና ታዲያ አባትሽን ስለፈራሽ እንጂ ሰላም ስለመታችሽ አንቺም ልትመቻት ነው አለቻት። እና ታዲያ ቁሜ ማየት አለብኝ እንዴ? እና መደብደብ አለብኝ እንዴ? ወይኔ ማርታ አንቺ ባለጌ ወራዳ፣ ሰላም እኮ ከኔ በላይ ተንከባክባ ዳይፐር ቀይራ ያሳደገችሽ ሰው ናት። ላንቺ ደግሞ ስለምታስብልሽና ስህተት ስላጠፋሽ እንጂ የመታችሽ ላንቺ የማታስብልሽና በጭራሽ ቦታ ባይኖራት ኑሮ እጇን ማታነሳብሽ። አቢጌል ምን አይነት ብልግና ነው? ውጭልኝ፣ ከዚህ ከክፍል ውጪ ብላ አባረረቻት ማለት ነው። አቶ ደረጀ ከሰላም ጋር ሆስፒታል ቆይታውን አድርጎ ዳጣ ከውጭ ስትመጣ ሰላምዬ እንግዲህ የዳጣን ፈገግታና ፊት ስታይ እጅግ በጣም ተገርማ ተቃቅፈው ሲቀሩ ሰላምም የሆነ ነገር እንዳለ በውስጧ ተሰማትና እውይ የዘንድሮ ጉድ እያለች መገረም ጀመረች። አቶ ደረጀም ዶክተሩ ብዙ ቁጭ አትበል ብሏል፣ ወደ ክፍል እንውሰዳት አለና ዳጣና ሰላምዬ እንዲሁም ደግሞ ናታን ማናት አቶ ደረጀ ገዳድፈው ወደ መኝታ ክፍል ወሰዷት። አቶ ደረጀም ፈራና ለዳጣ እናትሽ ነኝ ልጄ ነሽ የሚለውን ነገር ትናገራለች ብሎ አይኗን ሲያት፣ ጋሼ ተረጋጋ፣ እኔና ዳጣን አንተ ተወን፣ አንተ መሄድ ትችላለህ። ዳጣ ለሰላም የሚጠጣ አንዳንድ ነገር ገዝተሽ ትመጫለሽ፣ እኔ ከሷ ጋር ቁጭ ልበል። እንዴ ምን ሆነሃል ጋሼ? አሁን እኮ መሽቷል፣ በዚህ ሰዓት ዳጣ እንድትወጣ አልፈልግም ብላ ስትለው፣ በቃ ደረጀ ሰላም እንደዛ ብላለች፣ እኔ ከሷ ጋር ቁጭ ማለት እችላለሁ፣ አንተ መውጣት ትችላለህ። ባይሆን ለሰላም የሚገዛውን ነገር ናታን ገዝቶ መምጣት ይችላል ብላ አለችና አቶ ደረጀም ከእግር እስከ አናቷ አይኗን እያየ ፈሶ ቀረ። ምንም አይፈጠርም ጋሽ አንተ ብቻ ሂድ አለችው። አቶ ደረጀም ወደ ምኝታ ክፍሉ ሲገባ ሰላምን ትናገር ይሁን አትናገር የሚል ሀሳብ በጣም ተጭኖታል። ማርታም ወደ አልጋዋ ልትተኛ ስትል ደሬ በጣም ደከመህ አይደል? ሰላምዬም ካሁን በኋላ እንደዚህ እንድትንቀሳቀስ አልፈልግም፣ ሌላ ሰራተኛ ማንጣት አለብን። አንድ ቀን እኮ ሰላም ሳትሰራ ብትቀር ልጆቹ ምን ያህል ትርምስምሳቸው እንደወጣ ይታሃል። እኔም ስራ ነኝ፣ እሷም ደግሞ እርፍ ብላ የራስ ቤቷን ማጣጣም አለባት። ያ እኮ ምንም የማይሆን ነገር ነው። እሷ ስትወልድ የግድ ሰራተኛ ያስፈልገናል ብላ ማርታ 4 ነጥብ ደመደመች። አቶ ደረጀም ሰራተኛ በመምጣቱ ተስማማ። መጨረሻ ላይ ስማማ ደሬ ያ አርጆን የሚባል ከረፈፍ እየመጣ አቢጌልን እያስቸገራት መሆኑን ውሃ ነገረችኝ። ቆይህ ሰውዬ ምንድን ነው ከልጇችን አይርቅም እንዴ ብላ ስትል ጭራሽ ዛሬም በር ድረስ መጣ። በቃ ለነገው ሄጄ ፖሊስ ጣቢያ አስቀፍ ድጃው አርፋለሁ፣ ጎሽ እንደሱ ይሻላል ብላ ወደ አቢጌልና ወደ ናታን ጉዳይ ስትገባ ይሄን ጉዳይ እኔ ከደሙ ነፃ ነኝ። ስሚ ማርታ፣ የሚሆንና የማይሆነውን እስከ ዛሬም ተነጋግረን እያሳለፍን ነው። የሴት አባት እና እናት እንደመሆናችን በፊት እርስ በርሳቸው ተዋደው ጨርሰው በክብር ናታን አቢጌልን መውሰድ ይችላል ብሎ ተናገረ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።